የተማመንሽው እሺ ይሰማል እስቲ የተማመንኩት በይ የተማመንኩት እግዚአብሔር ያስጥለኛል ከሰዎች አፍ ከጭንገፋ ከየትኛውም ነገር አሁን አስጣለኝ አሜን ብርሃን በራ አሜን ሟርት ተነቀለ የተሟረተ ነገር ባንቺ ላይ አይሆንም ምን ሆነሽ ነው የመጣሽው ሶስታችን አንድ ላይ ነው የመጣነውና እሺ ህልማየሁ ረጅም ነውና ከዛ ስነግራት እሷ አገልጋይ ናት እህቴ ናት እሺ ከዛ ስነግራት እሺ አለችኝና ከዛ ጸለየች ሁሌ ነው የምትተካው ከዛ ጸለየችልኝና በሚቀጥለው ቀን ለሁላችንም እሷ ደግሞ ደግማ ህልማየችና ከዛ እዛ ቸርች ነው የምንሄደው አለችን አናቀው ከዛ ዩቲዩብ ላይ ፈለኩና ሳየው ከዛ ስሙና ይሄንን ቸርች አወኩና ከዛ እሷ ደግሞ ቤት ውስጥ አብራኛለች ልጅ ናትና እንሄዳለን አልኳት እሷ በጌታ ነበረችና ባካርጋ ነው ከዛ በኋላ እንሄዳለን አልኳት ከዛ ስንላ ምን በፊት እምቢ ትለኝ ነበር ከዛ እሺ አለችኝ ስትለኝ የሷን ህልም ከሰማች በኋላ ነው እሷ እሺ ያለችኝ ስለምትፈራት እሷን ማለት ነው ከዛ እሺ አለችኝ በቃ እንነሳለን አለን ስንመጣ ሰፈሩ ምኑንም አናቀውም ዝም ብለን መጣችሁት ከአየር ጤና ምንም ቦታውን አናቀውም ከዛ የያዝነውን ታክሲ ላዳ እንደዚህ ቦታ አልነው ከዛ አቀዋለሁ አለን አወረደንና እንደዚህ ዞር ብዬ ሲሄድ ቸርቹ ያውና አልኳቸው ከዛ ስላቸው ማንንም ጥቆም አይደለም ቀጥ ብለን ብቻ ልክ ሰው እንደሚነዳው ቀጥ ብለን ማንንም እንትን ሳይለን መጣን ገባን 2 ሰዓት ነው የመጣነው እዚህ ስንደርስ እና በቃ እግዚአብሔር ነገሮችን እንደሚፈታ አምኜ ነውና ጌታ ባንተ ውስጥ ሲናገር ሁሉም አንዱ ሳይቀር እኔ መልእክት ባይመጣ ራሱ ሙሉ ነው የተማመንሽው ጌታ ከሰው አፍ የተማመንሽው ጌታ ከሰዎች ምክር የተማመንሽው ጌታ አንቺን ትዳርሽን ነገርሽን ህይወትሽን ይታደጋል አሜን ቅድም ስትል ነበርና ምንድነው እጅሽን ያረግሽው እኔ ደግሞ 2 ልጆቹን ጥሎ ሄደ እሱ ሌላ ህይወት ነው ያለውና በቃ ህይወቴ በዛ ላይ ደግሞ በየቀኑ በጣም ሰራለሁ ገንዘብ አገኛለሁ ሰራለሁ ግን የሰው አፍ በቃ ከአቅሜ በላይ ሆነ የትም ብኖር የትም ብቀመጥ ምንም ሳላደርግ በተቻለኝ አቅም ጌታ በሚያውቀው እሱ ያውቃሉ ለሰው ነው የምኖረው እኔ ገንዘብ ካለኝ አልቆጥርም ስሰጥ ከዛሬ 4 ወር በፊት ምንም ሳይኖር ከዛ በፊት እናቴ ወድቃ ተሰበረች 2 ሰርጀሪ ተደረገች ቅድም እየተናገርክ ነበር ከዛ እሷን አስታምሜ ስጨርስ የሷ ታመመችና ሆስፒታል አስገባት እሷን አስገብቼ ስጨርስ እኔ ተሰበርኩኝና ሆስፒታል ገባሁ ይሄ ሰርጀሪ ነው በዶክተሮች ሲነገር በቃ ሲሪየስ ምንም እንደዚህ ብሎ ነበር ይቀራል የተባለው ጌታ ሆይ እኔ እንደዚህ አይደለም እጄ እንደዚህ ነው አልኩት ጌታ አሁን ማለት ነው ይሄው የፈወሰኝ ቃል እየተናገርኩ አለሁ ለምን ከፋሽ ነገሮች እንደዚህ አይደለም ከጌታ ጋር ሁሉ ነገር በቃ መልካም ባደርግም ጓደኞቼን ሁሉንም ባደርግ ምንም መልስ የለኝም በቃ ምላሳቸው ከባድ ነው ምኖርበት ቤት ምንም ሳላረጋቸው ከባድ ነው ምንድነው ያየሽው ህልም እናቴ ነስቲ
ኢየሱስ ጌታ ነው። ሞገስ ራሱ ያገልጋይ ነው። ተባረክ። ኢየሱስ ያድናል። አሜን። ስሙ ብሩክ ይሁን። ሰይ በጣም እንደ እህቴም ናት፣ ጓደኛም የልብ ብዙ ረጅም ዘመን ነው እና ያው ቅድም እንደተናገረችው ባለቤቷ ያው በቃ እንትን ብሏት ሄደ። ያም አንድ ነገር አለው የባለቤቷ ጉዳይ ማለት ነው። 2 ልጆች ነው የምታሳድገው። እሷ ደግሞ የልጆቿ ሞግዚት ናት። ቤት ውስጥ ነው ያው እዛ መላለሳለሁ፣ ግን የማየው ነገር አለ። ግን እንደዛ ብዬ ማድረግ አልችልም። ትረዳኛለህ? እና ከዛ አንድ ነገር አየሁ፣ ህልም ማለት ነው። አጠራ አድርጌ እንትን ልበለው። ያ ህልም ምንድነው? እሷ የእህቷን ፎቶ ይዛ ወደ ላይ ታሳያለች፣ ወደ ጌታ ማለት ነው። እና ስሟን ደግሞ ብርቱካን የሚለውን ስም አላቀውም። ብርቱካን እንደሚባል እኔ ዴዴ ነው የምላት የሷ ልጆች በሚጠሯት ማለት ነው። እና መጸለይ ጀመርኩ ይሄን ስም ይዤ ደግሞ ስጸልይ ሳይ በህልሜ ማለት ነው የተገለጠ ነገር አየሁ። ግን መነገር ስለማይገባ ዝም አልኩኝ። ከዛ ለባለቤቴ ነገርኩት። መጀመሪያ ለሷ ነገርኳት። ስነግራት ሙሉ ወንጌል ቤተክርስቲያን እንሂድ አለችኝ። ለባለቤቴ ስነግረው ጊዜ ኖ በዚህ ቻናል አንድ ገና ወጣት ነው አለኝ፣ ነይና እዩ አለኝ። ከዛ በነገራችን ላይ ሙሉ ወንጌል ቤተክርስቲያን ከነ ፓስተር ተመስገን ጋር ስታገለግል አቅፍ ነበረ። ደስ አለኝ። ጌታ ሆይ አልኩ። ከዛ እንደውም እውነቴን ነው የምነግር ረጅም ዘመን እንድታገለግል በመንፈስ ቅዱስ፣ ምክንያቱም ብዙ አገልጋዮች እየተነሱ ይቆማሉ። ይሄ ግን የአንተ ሰው ነው እንዳይቆም ይቀጥል እያልኩኝ በጣም መጸለይ ጀመርኩ በመንፈስ ቅዱስ ፊት ማለት ነው። እዛ ሂዱ አለኝ ሲለኝ ነገርኳት። በቃ እኔ ቦታ እንኳን አላቅም፣ ግን እንዴት እናደርግ አልኳት። ችግር የለም በቃ እስቲ እንዴት እንደሚሆን እናደርጋለን። ከዛ በኋላ ይዘናት እንመጥ። ለሷም ነገርኳት በስልክ ማለት ነው። አንድ ነገር ይሆናል፣ የቤታችሁ ነገር ይፈታል፣ አንቺም ታገቢያለሽ፣ እሷም ታገባለች። ክብር ለኢየሱስ ይሁን። በእውነት ነው የምነግርህ። እንደምታያት የምታምርና ትዳር ያስፈልጋታል። ጀምራ ገና አልጨረሰችውም፣ ገና እንትን አላለችውም። እና የሆነ የሚሰማኝ ነገር አለኝ ማለት እኛ ቤት ስትመጣ ምን ስትል ጌታ ሆይ ምንድነው ይሄ ነገር? ለምንድን ነው ተፈታ ማታገባው ስል ያው ጌታ የገለጠልኝ ነገር ገለጠልኝና በቃ እዛ ሄደን እንደውም እኛ ከሁላችሁ መጀመሪያ መተን የተንበረከከነው እኛ ነን። ረጅም ሰዓት ተንበረከከናል። ከዛ በኋላ በቃ እዚህ እንመጣለን፣ ነገርሽ ይፈታል፣ ነገሯ ይፈታል አይደለም የራሴም ጭምር ደግሞ የኔም የምፈልገው ነገር አለ የራሴም ጭምር ይዤ እንወጣለን ብለን ጌታ መንፈስ ቅዱስ ረዳን፣ መጣን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ የእህቴም ነገር የሷም ነገር የኔም ነገር አንዳች ነገር ይዘን እንሄዳለን። በቃ ይሄ ሆኖ ነው ዛሬ ለእህቴ በቃ ከምንም በላይ በቃ አለቀስን፣ ዘመን ሙሉ አለቀስን። እኔ በቃ ጌታ ሆይ ብየዋለሁ። ዛሬ ግን ከበረከቷ ጋር ከድሏ ጋር ትገናኛለች፣ እሷም እንደዛ ትገናኛለች። ለሷ ቤት ደስታ ይሆናል። እውነት ነው። ቅድም በመዝሙረ ዳዊት ውስጥ ጌታ ሲናገር አንደበት አቃጠላት። አንደበት የትውልድን ሩጫ ያስቆማል። ወገኖቼ አንደበት አደገኛ ነው። ጥቂቱን እንትን በጣም ነው የሚያጋየው። ከዚህ የተነሳ ተንገበገበች ምላስ። ደግ ሴት ናት፣ ደግ ናት። በእውነት ነው የምነግርህ። ካላት እንደዚህ የምትላደል እንዲህ ነው የምትበትነው። ወደ ኋላ ማለት ነገር የለም። የእውነት ነው በቃ መንፈስ ቅዱስ። ስለዚህ አንደበት አንገበገባት። አንደበት አደገኛ ነገር ነው። እውነት አንደበት በራስም ይሰራል፣ እንደገና ጓደኞች በሚናገሩት ይሰራል። ሁልጊዜ እላታለሁ ስበሪው። ይሄን ልክ ቃል ሳይወጣ ስበሪው። የእውነት ነው የምነግራችሁ፣ ስበሪው ነው የምላት። ተመርታችሁን የመጣችሁት ስለዚህ መንፈስ ቅዱስ ስሙ ብሩክ ይሁን። ሃሌሉያ አሜን። ቻና ማጋሳ ይቀጥላል። ማራባጋጃ ካፓሳ ክላዶራ ያንቺ ነገር ይቀጥላል። አዲቫሲዲ አማዶና አሜን። ሃሌሉያ ቻካፓጋዶራ ባጃና ባሳክላ ባዶራ ሚቀጥል አገልግሎት፣ ሚቀጥል ህይወት፣ ሚቀጥል ነገር አሜን። ሃሌሉያ ሃሌሉያ ሼና ማአዲና ሪባሲና ትቀጥያለሽ ይላል ጌታ። ሊያስቆሙሽ የፈለጉት ይቆማሉ፣ አንቺ ግን ትቀጥያለሽ ይላል ጌታ። ኮሚቴ ማስቆመው ሰዓት ውስጥ ሻለ። እውነት ነው። ለተወሰነ ጊዜ ቤት እቀመጣለሁ ጌታዊ ብዬ ተቀምጬ
መጥቻለሁ። አሁን ግን ሽማግሌዎች ረፍት ነሱኝ። ለምን እንደሆን ታውቃላችሁ? ረጅም ሳጸለሽ መናፍስቶችን በቃ እንዲህ ታደርጊያለሽ፣ ሰዎች ይፈወሳሉ። ለምን እንዲሆናል ተብዬ ነው። ይኸው መንፈስ ቅዱስ ራሱ ምስክር ባለቤት። እኔ ምነው ቁጭ አልልም እንደ ቤቴ ቁጭ ብዬ መጽሐፉን አነባዋለሁ። ቁጭ ብዬ ጌታ ሆይ እፊት እጸልያለሁ። አሁን አገልግሎት ትቀጥያለሽ። አሜን ሃሌሉያ። እጃችሁን ዘርጉና ትቀጥላለች በሏ። ድገማውንም ድገማውንም እቀጥላለሁ። ኢየሱስ እቀጥላለሁ። ስፍራን ንገረኝ ብዬው ነው ለራሴ መጣሁት። እኔ ስፍራን አዘጋጅልኝ ነው ያልኩት። በቃ እስቲ እቀጥላለሁ በይ። እቀጥላለሁ መንፈስ ቅዱስ ሃሌሉያ። የሚያስቀጥል ቅባት ደግሞ የበደሉሽን ይቅር በይ። እሺ ነይ። ማን ነው ስምሽ? ቤተልሔም። ደህና ነሽ? ይሄ ጉባኤ የሚያውቀው ብዙ ነገር አለ። በትዳር መፍረስ ላይ፣ በባል በሚስት ጉዳይ ላይ የሚያውቀው ነገር አለ አይደል? ታውቃላችሁ አይደል? ታውቃላችሁ። ስንት ሰው ነፃ ሲወጣ ታውቃላችሁ አይደል እንዴ? ይኸው 400 ሺህም ሲከስር ታውቃላችሁ። ግልጽ ነው። አንቺ በጌታ ቤት አድገሽ ሊሆን ይችላል አይደል? ጠንቋይ ቤት ላትሄጂ ትችያለሽ። ግን አንድ ወንድ ወይም ደግሞ አንድ ሴት ሜሬጇ ላይ ፌል የሚያደርግ ከሆነ ቀጥሎ ደግሞ ብዙ ጭንገፋ ካለ እንዳታገባ የሚፈልግ ነገር አለ ማለት ነው። ያ እንዳታገባ የሚፈልገው ነገር ደግሞ ምንድን ነው የሚባለው? በመንፈስ ስፒሪቹዋል ሃዝባንድ ይባላል፣ ወይም ደግሞ መንፈሳዊ ይባላል። ግልጽ ነው። የሆነ ኮሚኒኬሽን ይቀጥልና ከሆነ ጊዜ በኋላ መደበር፣ አለመቀጠል፣ አለመመጠን። ገባሽ? ግልጽ ነው። እንዴት ላስረዳሽ? በአንድ ቤት ውስጥ ሁለት ባል አንድ ሚስት ታገባለች። ቋንቋ ይደበላልቃል፣ ትዳር ያፈርሳል። ግልጽ ነው። አሁን ይባረራል። ይሄ እጅሽን ጭመቂና ያዢ። መጭመቅ ይችላል። ጭመቂ በደንብ በደንብ በደንብ። አይንሽን ጨፍኝና አሁን በኢየሱስ ስም ፈውስን በእጆቿ ላይ ጠራው። አሁን በኢየሱስ ስም አውጃለሁ። የትኛውም አይነት ስኬትን የከለከለ ባለይ ብሎ የተቀመጠ አጋንንታዊ ኃይል ከህይወቷ ላይ፣ ከመንገዷ ላይ፣ ከስራዋ ላይ፣ ከህይወቷ ላይ አፈረስንክ 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 አፈረስን አፈረስን። ሂድ በኢየሱስ ሂድ፣ ከላይዋ ላይ ሂድ፣ ከስሟ ላይ ሂድ፣ ከህይወቷ ላይ ሂድ በኢየሱስ ስም ሂድ፣ በጌታ በኢየሱስ ስም። ትዳሯን ልቀቅ፣ ልጆቿን ልቀቅ፣ ህይወቷን ልቀቅ። ላትመለስ ሂድ። ምንድነው የሚሰማሽ? ሰላም ሰላም ነው። እዛ ጋር ነበርሽ? እዚህ ጋር ለምን መጣሽ? አታውቂውም? አሁን እጅሽን አምጪ፣ ዘርጊ፣ በደንብ ጭመቂኝ። አሁን ፈውስ ሆኖልሻል። የኢኮኖሚ ለውጥ ሆኗል። አሜን። የማይታይ አንቺ ጋር የሚመጡትን ወንዶች ሁሉ የሚያባርር ግልጽ ነው። አንቺ በአፍሽ ደግ ነሽ፣ ግን ምን እንደሆነ አይታወቅም። ሰዎች ይጠፋሉ። ቋንቋም የደበላለቀ ከባለቤትሽ ጋር እሱ ነው። ገባሽ? እሱ ብዙ ነገር ነው ብቻ። በቃ አሁን ነፃ ነሽ። አሜን። ማን ነው ስምሽ? ያዥ እስቲ እጄ፣ አይንሽን ጨፍኝ። ሂድ አንተ አይነ ጥላ መንፈስ ሂድ ሂድ በኢየሱስ ስም። ብርቱካን ደህና ነሽ? እግዚአብሔር ምንድነው የሚሰማሽ? ሰላም
ሰላም እኔ ከመጣው ሰዓት ጀምሮ በጣም በቃ በሚገርም ሁኔታ ከነገረችን ህልም ጋር ስለሚመሳሰል የሚገርም ነው የሆነብኝ። ማለት እኔ ኢየሱስን ድሮም ወደዋለሁ እንዳለችው ነው እህቴ ማለት ነው። ግን ያሰብኳቸው ነገሮች ሁሉ አይሳኩልኝም። በጣም ይሄን ጌታ እንደገና ትቀበያለሽ? አዎ። ወደ ልብሽ ታስገቢያለሽ? ሁለት እጅሽን አንሺ፣ ከኔ በኋላ ጸልይ። ጌታ ኢየሱስ ሆይ አመሰግንሃለሁ። አጋንንትን፣ ሰይጣንን፣ ክፉን ክጃለሁ። ያንተ ልጅ አድርገህ ተቀበለኝ። እንደገና ስሜን በሕይወት መዝገብ ጻፍልኝ። በኢየሱስ ስም አሜን። አይምሮዋ ነፃ ሆኗል። አሁን ምንድነው የሚሰማሽ? አዎ ሰላም ነው የሚሰማኝ ውስጤ። ቤቲ ምንድነው የሚሰማሽ? ቃላት የለኝም እኔ በጣም ምንም ቃላት የለኝም። እሺ ሰላም ሆኗል። አዎ እሺ የተባረረው ተባሯል። እሺ አሜን። እሺ አሜን። አሁን ጤናም ይመለሳል፣ ኢኮኖሚሽ ይባረካል። አሜን። ጀግና ነሽ አንቺ። ጀግና ሆነሽ ትቀጥያለሽ። አሜን። እሺ ድል ሆኗል። እልልታ ጭብጨባ ለጌታ